ከሰው ጋር የማይግባቡ የሚባሉ ሰዎች ብዙ ጊዜ ሰዎች ቢጠሏቸው የነበሩባቸው የስራ አካባቢዎች ያደጉበት አካባቢ ብዙ ጊዜያቸውን ብዙ ህይወታቸውን ያሳለፉበት አካባቢ እነዚህ ሰዎች ከሰው ጋር አይስማሙም፣ ከሰው ጋር አይግባቡም። ሌላም ሰው ሲጠይቃቸው ስለ እነዚህ ሰዎች አይ እከሌ እኮ ከሰው ጋር አልተግባባም፣ እከሌ እኮ ከሰው ጋር አይግባባም እያሉ ስማቸውን የሚያጠፏቸው እነዚህ አይነት ሰዎች ምን አይነት ሰዎች ናቸው? ሪሊ ስለ እነዚህ ሰዎች ሰምታችሁ ታውቃላችሁ? በተቃራኒ ደግሞ ከሰዎች ጋር ብዙ ጊዜ ይግባባሉ የሚባሉ ሰዎች በጣም እከሌ እኮ በጣም የሚገርም ሰው ነው የሚባሉ አይነት ሰዎች ምን አይነት ሰዎች ናቸው? እንዲህ አይነት ሰዎችስ ገጥሟችሁ ያውቃሉ? እነዚህ ሁለት ሰዎች ከሰው ጋር አይግባቡም የሚባሉ ሰዎችና ከሰው ጋር ይግባባሉ የሚባሉ ሰዎች በእርግጥም ቀርባቸው አይታችኋቸው ከጀርባቸው ማን የተሻለ ማን በጎ ነገር እያደረገ እንደሆነ የማረጋገጡ እድል ገጥሟችሁ ያውቃል? እንዴት ናቸው? ዛሬ ትንሽ ለየት ያለ ቪዲዮ ነው። አንድ በሶሻል ሚዲያ ላይ ሲዘዋወር አንድ ሰው ነው ወደ ማህበር አባል ነበርና ከዛ ማህበር በተለያየ መንገድ ባለመግባባት ወጥቶ አሰራራቸውን በመቃወም ማለት ነውና አልተመቹትም ወጣ። ከወጣ በኋላ ግን በጣም በተለያየ መንገድ እየተከታተሉ እንዴት ህይወቱን እንዳመሰቃቀሉበት በምሬት ሲናገር እሱም በግልጽ ቪዲዮ እየሰራ እንደዚህ ሲቃወማቸው የሚያሳይ ቪዲዮዎችን አየሁኝና የሆነ ነገር ይላሉ። ይሄ ፕላትፎርም አንደም መነጋገሪያ ስለሆነ ትዕግስት ካላችሁ እንዲህ አይነት ነገር ገጥሟችሁም ካወቀ ቁም ነገር ያለው ነገር እናወራ ብዬ ነው። ግን ይሄ ሪያሊቲ ነው፣ ማህበረሰባችን ላይ ያለ እውነታ ነውና ብዙ ጊዜ ሰዎችን መጥፎ ስራ ስትቃወሙ የሚሄዱበት አግባብ እናንተ ጥሩ መስሎ ሳይታያችሁ ሲቀር ትክክል አይደለም ስትሉ ወይም ከዛ ካላችሁበት ሁኔታ እናንተ በልጣችሁ የምትገኙ ከሆነ በተለያየ መንገድ ወይ በሞራል ልዕልና ሊሆን ይችላል፣ ወይ በብቃት በችሎታ ሊሆን ይችላል፣ ወይ ደግሞ ኢቨን ራሳችሁን እንኳን ችላችሁ የሰዎችን እርዳታ በጭራሽ የማትፈልጉ አይነት ሰዎች ራሳችሁን ማላቅ የምትችሉ አይነት ሰዎች ሆናችሁ የምትገኙ ከሆነ ብዙ ጊዜ ተቃዋሚዎች ይነሱባችኋል። እነዚህ ተቃዋሚዎች ነው ብዙ ጊዜ ጠላት እንላቸዋለን አይደል? ጠላት አንዳንዶቹ ለነዚህ ሰዎች የሚሰጡት ምላሽ ይተዋቸዋል፣ ንቀው ይተዋቸዋል። ያን ያክል የሚያመጡት ተጽዕኖ ፀጉር ቅጥረት ያህል እንኳን የማይሆን ስለሆነ በእነዛ ሰዎች ህይወት ላይ ያላቸው ተጽዕኖ ከዛኑ የቀጠነ መሆኑን ስለሚረዱ ወይም እንዲሁ እንደ ገለባ ያህል ስለሚቆጥሯቸው ይተዋቸዋል። ከነመፈጠራቸውም ይንቋቸው ይተዋቸዋል። አንዳንዶቹ ደግሞ ሞር ፊል ያደርጉና አሰራራቸው ተቃውሟቸው አለመድከማቸው ሲተዋቸው አለመተዋቸው ያብሰለስላቸውና ኖርማሊ እንደዚህ በአደባባይ ወጥተው ይቃወማሉ። ሌሎችን መንገድ ለመክፈት ብዙዎቹ ሲብሰለሰሉ ነው የሚኖሩ ቤታቸው ጋር እድላቸውን ዘግተው እነዛ ግሩፖች እነዛ ቡድኖች እድላቸውንም ዘግተው እንጀራቸውንም ዘግተው እርግጥ እድል እንጀራ የምንላቸው ነገሮች ሰዎች የሚዘጓቸው ናቸው የሚል ሀሳብ የለኝም ፐርሰናል። ምክንያቱም ከነዛ ከናንተ ጋር ለማይመጣጠኑት ከነዛ ጋር ክሻ ለትክሻ ከማይለካኩት ጋራ ወይም በክብርም ደረጃ አንድ ላይ መቅረብ ስለሌለባችሁ ፈጣሪያችሁም ረድቷችሁ እነሱ እንደ ተቃዋሚ አድርጎ እድላችሁን ወይም እንጀራችሁን ዘግተውት ሊሆን ይችላል። ከነሱ ጋር መቅረብ ስለሌለባችሁ ክብር ሲባል ነው እንጂ ሰውን የሰውን እንጀራ ይዘጋል ብዬ አላስብም። ያንን እንተወው እና አሁን መንፈሳዊ ማህበር ነው ይሄ ማህበር ወንድማችን የነበረበት ማለት ነው። መንፈሳዊ ማህበር ነው እና በአሰራራቸው በተለይ ያ ማህበር የሚሄድበት ኖርማሊ አሰራሩ ማለት ነው። አሰራሩ ሞሮፍ ፋቮራይቲዝም የበዛበት። ፋቮራይቲዝም ማለት ለምሳሌ ስራ በሚገቡ የማህበሩ አባላት ናቸው፣ ማህበሩ ደጋፊዎች ናቸው፣ ማህበሩ የሚያደንቃቸው አይነት ሰዎች ናቸው ስራ የሚገቡት ወይ የነሱ ዘመዶች ናቸው። የማህበሩን አካሄድ የተቃወሙ ሰዎች ትክክል እንኳን ባይሆን የሚቃወሙ ሰዎች እዛ ማህበር ውስጥ መስራት አይችሉም። አሰራሩም ሞሮፍ ከመንፈሳዊ ውጭ የሆነ ዓለማዊ ነገር የበዛበት መንፈሳዊ ማህበር ታዲያ መሆኑ ምን ያስፈልጋል? ዓለማዊ ማህበር የሚሰራውን ስራ መስራት ካለበት እንደዛ የሚሰራ ከሆነ ምን ያደርጋል? ዓለም ላይ ያሉ ማህበራት ሰዎችን በሚያዩት ነገሮችን በስክነት በተረጋጋ መንገድ አለመግባባቶችን መፍታት የማይቻል ከሆነ ፈጣሪ ሰውን ሁሉ ተመሳሳይ አድርጎ እንዳልሰራው የሐሳብ ልዩነት የተፈጥሮ ልዩነት እንዳለ መረዳት የማይችል ማህበር ከሆነ መንፈሳዊ ማህበር እንዴት ሊባል ይችላል? እንዲህ አይነትና በጣም ብዙ ነገሮች ሳይመስሉት ቀርተው ይቃወማቸዋል። ሲያገለግላቸው ኑሯል።
ለምሳሌ ሰው ሊቀጠር ሲገባ የተማረ ከሆነ ሞር አይፈለግም። ወይም እዛ ማህበር ላይ ገብታችሁ እናንተ ስራ መስራታችሁ ኖርማሊ በቃ የሆነ ሊንክ ከሌላችሁ ማለት ነው። ይሄ በጣም በስፋት የሚታማ ማህበር ነው። አሁን ማህበሩን ዛት ማች ልሄድበት ፈልጌ አይደለም፣ ግን የሰውየው ሁኔታ እና ፊሊንግ በተለይ ያንን ማህበር እንኳን ትቶት ወጥቶ ሌላ ቦታ ስራ ለመስራት በአቅሙ በችሎታው ስራ ለመስራት ሲያስብ እነዚህ አዳዲስ ቀጣሪዎች እዛ ድሮ ይሰራ የነበረበት ማህበር ላይ ደውለው ስለዛ ሰው ነገር ማጣራት ሲፈልጉ፣ ምክንያቱም አንዳንድ ጊዜ ኢትዮጵያ ውስጥ ከሆነ ሰዎች አቅምን አይደለም የሚቀጡት፣ አቅምን ሳይሆን የሆነ የኋላ ታሪክን ወይም ተፈጥሮን ዝም ብሎ ኖርማሊ ብቻ የሆነ ቲፎዞን ነው የሚቀጥሩ ኢትዮጵያውያን አሰሪዎች ብዙ ጊዜ ቲፎዞን ነው የሚቀጥሩት። ሰው ለሆነ ላልሆነ የሚያሸረግድ ከሆነ ምንም እዚህ ግባ የሚባል ጠብ የሚል ፍሪ ያለው ስራ መስራት የማይችልም እንኳን ቢሆን ሰዎች ያንን ሰው ነው የሚፈልጉት። ማንኛውንም ስራ በብቃት በጥራት እና አዋጭ በሆነ መንገድ የሚሰራውን ሰው ብዙም አይፈልጉት። ሰዎች የማይከተሉት ከሆነ ሰዎች የሚቃወሙት ከሆነ እና እንደዛ ነገር ስላለ ደውለው ይጠይቃሉ ስለዛ ሰውና ይሄ እሱ እኮ በጣም ከሱ ጋር አይስማማም በጣም ምናምን ሲሏቸው ይሰርቃል ያሏቸው ይመስል ይፈሩና ይተውታል ማለት ነው። ሰው ብቃት አለው። ሰውየው ሲናገር እንደሰማ ነው የአርቶት ስራ ይሰራል። በጣም ከባድ ሰው ነው። በጣም ትላልቅ መንፈሳዊ መጽሐፍትን ኤዲት ያደረጋቸው ነው። አርቶት ስራ በጣም ከባድ ነው። ደራሲው ስህተት እንኳን ቢሰራ አርቶት የሰራው ሰው ነው የመጽሐፍ ጥራት ደረጃውን የሚጨምረው ማለት ነው። እና እሱ በጣም ትላልቅ ስማቸው የገነኑ መጽሐፍትን አርቶት ሰርቷል። ግን ስሙ ብዙም አይታይም። ስሙ ብዙ አይጠራም። አይጠሩትም። ደራሲዎች ራሱ አድክመውት ስሙ እንዲጠራ አይፈልጉም። ብዙ ስራ ያሰሩታል ከጀርባ። እንግዲህ ምንድነው በፕሮግራሚንግ ባክኤንድ ፍሮንትኤንድ የሚባል አለ አይደለ? እዚህ ጋር ፊት ለፊት የሚታየው መልካም ገጽታ ከኋላ ያለው በጣም ብዙ ስራ ስለተሰራለት ነውና ባክኤንድ ብዙ ስራዎችን የሰራ ሰው ነው። ይሄ ሰው ከብዙ መጽሐፍቶች ከብዙ የሚዲያ ፕሮዳክሽኖች ጀርባ ግን ስሙ እንዲወጣ አይፈልጉም። ብዙ ጊዜ ተቃዋሚዎቻችሁ ስማችሁ እንዲወጣ አይፈልጉም። ስማችሁ እንዲደነቅ፣ ችሎታችሁ በሰዎች ፊት የከበረ እንዲሆን አይፈልጉም። እነዚህ ሰዎች ተቃዋሚዎቻችሁ ማለት ናቸው። የሚያሳዝነው ነገር እንዲህ አይነት ሰዎች በመንፈሳዊ አስተሳሰብ ስም በዛ ተጀቡ ነው መኖራቸው ነው። ደግሞ ሌላው ነገር ፖለቲካ ይሁን ግድ የለም ያለ ነው። ሐሳብን ካንዱ አስፈልጦ ገዝቶ ለመኖር ስለሆነ ፖለቲካው ላይ ይሄ ቢኖር ተስፋይ፣ ግን መንፈሳዊው ነገር ላይ ሰውም ዓለማዊውን ነገር ፍቶት ቢሄድ መንፈሳዊ ነው ሊሆን የሚችለው። ልተወው፣ ትቢቱን ልተወው፣ ግድለም ክርክሩን ልተወው፣ በሰጣ ገባውን ልተወው። ሰዎቹ በቃ አልገባችሁም፣ በዚህ መንገድ ሊገባችሁ ይገባል ብሎ የሚለውን ክርክር ልተወው ብሎ ሊመርጥ የሚችለው መጨረሻው ነገር መንፈሳዊ መሆን ነው። ምርምሩን፣ ፍልስፍናውን፣ ነገር መፈልቀቁን ልተወው ቢል፣ ክብሩን ልተወው ቢል ሊሆን የሚችል አንድ ሰው መንፈሳዊ ነው። መንፈሳዊ እና ግን መንፈሳዊው ነገር ላይ እንዲህ አይነት ሰዎች ሲኖሩ ደግሞ እንዲህ አይነት ተቃዋሚ ግሩፖች ሲኖሩ ደግሞ በጣም ዓለማዊ ወይም ደግሞ ከመንፈሳዊ አሰራሮች ወይም በፖለቲካው ላይ ያሉ አሰራሮችን የሚያስንቁ መጥፎ ስራዎች ደግሞ እዛ መንፈሳዊ የሆነ ጥብቆ ውስጥ ሆኖ ስታገኙ ደግሞ ተስፋ ይሰጣል። ያሳዝናል። እርግጥ በዚህ ዘመን ይህን ነገር እንደ አዲስ ነገር መቁጠሩ ያው ተኝቶ የመኖር ያህል ስሜት ሊሰማ ይችላል። ግን እነዚህ ተቃዋሚዎቻቸው የሚያሳዝነው ነገር ብትተዋቸው፣ አሁን ይህ ሰው ምን አደረገን? ተዋቸው፣ በቃ አክብሩኝ አላላቸውም። የተለየ አበር ቆረጡልኝ አላላቸውም። አሰራራቸውን አስተካክሉ። ለምሳሌ በጉዞ ማህበር ስም የምታደርጉት ነገር ትክክል አይደለም። ሰውን ስራ የምትቀጥሩበት አግባብ ትክክል አይደለም። የሰውን የሀሳብ ነጻነት፣ በነገራችን ላይ ሰው አሁን እኮ ከመንግስት በላይ ማለት ነው በጣም ባለጌ መንግስት ቢኖር እዚህ ምድር ላይ አሁን ኢትዮጵያ ውስጥ መንግስቱ ኃይለማርያም ነው። ከነዚህ መንግስታት በላይ ማለት በጣም ተቃዋሚና የሰዎችን የሀሳብ ነጻነት የሚያፍኑ የሰዎችን የመኖር መብት ማክበር የማይፈልጉ በጣም ሲቪል የሚባሉ ተራ ሰዎች ናቸው። እነዚህ ተራ ሰዎች የምትሰሩበት አካባቢ ያሉ ናቸው። ጎረቤት ያሉ ናቸው። ያደጋችሁበት ቦታ ላይ ያሉ ናቸው።
እንዲህ አይነት ተራ ሰዎች ናቸው በነገራችን ላይ የሰዎችን እንባ በጣም በወፍራሙ የሚያስፈስሱ ማለት ነው። እንዲህ አይነት ተራ ሰዎች ደግሞ ሄደው በፖለቲካው የሚገቡና ኖርማሊ ያው ትልቁን መንግስትን ስም የሚያስጠፉ አይነት ስራ ይሰራሉ ማለት ነው። የፈለገ ተሰምጧቸው ወይ ደግሞ በደል እንኳን ቢያዩ ሰዎች ላይ በደል እንኳን ቢያዩ በደሉን በዛ መንገድ ተሰምቷቸው አይደለም የሚያደርጉ። እንዲህ አይነት ተራ የሆኑ ሰዎች፣ ተራ የሆነ አስተሳሰብ ያላቸው ሰዎች አልቲሜትሊ ያንን ለበደል የቆሙትን የተቆረቆሩ የሚመስሉለትን ሁኔታ ወደ ግል ጉዳያቸው ያዞሩና ይሸቅጡበታል፣ ይነግዱበታል። ለማትረፍ መልካም አጋጣሚውን ለመጠቀም ያደርጉታል። ለዛ ነበር ነው የሚያወሩት እንዲህ አይነት ሰዎች። እና እኔ ጥያቄ የሚሆንብህ ምን አይነት ማህፀን ያፈራችሁ እንዲህ አይነት ሰዎች? በተለይ እድስኮ አንድ ኮሚኒኬሽን የሚባል ትምህርት አስተምራለሁ እና ሰዎች በምንም መንገድ ተመሳሳይ የሆነ አረዳድ የላቸውም። ላይኖራቸው ይችላል፣ የሚጠበቅ ነው። እናንተ የወደዳችሁትን ነገር ሌሎች ሰዎች ይወዱታል ማለት አይደለም። አይሆንም። ያ መጠበቅ አይደንቲካል ትዊንስ የሚባሉ እንኳን በባዮሎጂ ወንድና ወንድ ወይ ሴትና ሴት የሆኑ ህፃናት እንኳን ከአንድ ማህፀን ተወልደው አንድ አይነት አስተሳሰብ አይኖራቸውም። ሬር ነው። በዛ ልክ 100% የምንደመድመው አይነት ነገር አይደለም እና ኮንፍሊክት ኦፍ አይዲያስ ሊኖር ይችላል። ኮንፍሊክት ኦፍ ኢንተረስት፣ የሀሳብ አለመገናኘት፣ አለመጣጣም፣ የእቅድ አለመጣጣም። የሆነ ሰው የሚያደንቀውን ነገር ሌላ ሰው ላያደንቀው ይችላል። ዛት ኢዝ ኖርማል። ያንን ግን ኖርማል የሆነውን ነገር ተፈጥሯዊ ነው፣ ሰላማዊ ነው ብሎ ከመቀበል ይልቅ ሰዎች ምን ያደርጋሉ? ሰዎችን ለመጥላት፣ ሰዎችን ለመቃወም፣ ሰዎችን ለመቆጣጠር አልፈው ተርፈውም በነዛ ሰው ህይወት ለማዘዝ ይጠቀሙበታል። አሁን ሰውየው በጣም ልመክረው አልችልም። በመንፈሳዊው ነገር ብዙ አልሄድኩም። የሱን ያገልኛል። ድካማው ግን ሲሰለሰል ሳየው በጣም አሳዝነኝ። ማለት ዴይ ቱ ዴይ የምናያቸው ነገሮች ስላሉ በእኛም ህይወት ታውረድ ብዙዎቹ ብዙ ነገር ለማድረግ ይሞክራሉ እኮ በሰው ህይወት ለማዘዝ ቢችሉ እኮ በመዳፋቸው ያለችዋን ትንሽ የጠብታ የበላችሁ የጠጣችሁ እንድትኖሩ የሚፈልጉ እኮ ብዙ ሰዎች ነው። ያችን መዳፍ ሲጨብጣት የእናንተ ህይወት ያበቃለታል። ያችን መዳፍ ሲዘረጓት የእናንተ ህይወት ብልጭ የምትል ነገር ታያላችሁ ማለት ነው። ያንን ነገር ማድረግ የሚመኙ ያን እንዲሆንላቸው የሚመኙ ብዙ ጥቂት የሆነች ወንበር ሲያገኙ ፈጣሪ የመሆን ያክል ክርስቶስ የእነሱን ያክል የኮራ እስከማይመስል ድረስ ሰዎችን ለመቆጣጠር አውትሻይን ሆኖ ከኃይለ ሥላሴ ንግስና ዙፋን በላይ ምድራዊው እሳቸው በላይ ለመሆን የሚያምራቸው ብዙ ተራ የሆነ አስተሳሰብ ያላቸው ሰዎች አሉ እውነት ለመናገር። እና ብዙ ጊዜ እንዲህ አይነት ነገሮች እንትን ሲል አቤ ጉበኛ አልወልድም አይነት መጽሐፍ አንብባችሁ ትሄዳሉ ብዬ አስባለሁ። ሌላ ቦታ መስረታው ሌላ ሀገር እነሱ ጤነኛ የሆነው አስተሳሰብ ሰዎች የማይሸጡበት፣ ሰዎች ለግል ጥቅማቸው ለሆዳቸው የማይበደሉ የማይታለሉበት፣ ሰው በአንዱ ህይወት አንዱ የማያዝዝበት ንጹህ የሆነ ቦታ ላይ ሀገር መስርተው ሲኖሩ ያም ሆኖ መጨረሻ ላይ ምን ያክል ተራ ሰዎች መጥተው ከዛ ህይወት እንዳናጠሯቸው አንብባችሁ ሊሆን ይችላል። እና ምን አይነት ነው ምላሻችሁ? በእርግጥ አብዛኛው ሰው ላይ ገጥመው ይችላል። እንዲህ አይነት ነገር የሚገጥማቸው ጥቂቶች ሰዎች ናቸው። 1% ናቸው ከዚህ ዓለም ላይ ካሉ ሰዎች ካለው ፖፑሌሽን 1% ሰዎች ናቸው በሰዎች ፊት ብዙ ሞገስ የማያገኙ፣ በሰዎች ፊት ብዙ ይሁንታ ተቀባይነት የማያገኙ ሰዎች፣ ለየት ያለ አስተሳሰብ ወጣ ያለ አስተሳሰብ ያላቸው ሰዎች፣ በልቼው ልሙት ሳይሆን የሚበቀኝን ሊያዝና ለሌላው ልስጥ የሚሉ ሰዎች፣ እንተውለት ለሌላው የሚሉ ሰዎች፣ ሌብነትን የሚቃወሙ፣ ተንኮልን የሚቃወሙ ሰዎች፣ በመንፈሳዊ ሁኔታ በጣም የመንፈስ ልዕልና ያላቸው ሰዎች፣ በትምህርት ምናምን አይደለም የመንፈስ ልዕልና ያላቸው ሰዎች አሉ። በነገራችን ላይ በመንፈሳዊ እኮ የመንፈስ ልዕልና የሌላቸው ሰዎች ቦርጫቸው ከሚኖሩበት ቤት ሊልቅ ብዙም ያልቀረብ ትንሽዬ ጭንቅላት ላይ ያላቸው ሰዎች እኮ ነው የመንፈስ ልዕልና ያላቸው። የመንፈስ ልዕልናቸው ከፍ ያለ ሰዎች ጋር አካላቸው ይችን ነው የምታክለው፣ ግን በነዛ ሰዎች ብቃት ነው ያ መንፈሳዊ የሆነ ቁርኝቱ አሶሴሽኑ ያለው። እና እኒህ ወንድማችን ቢችሉ ትተዋቸው ነበር፣ ቢተዋቸው ነበር፣ ትተዋቸው ነበር። እነዛን ትተው ሌላ ስራ ሊሰሩ ሲፈልጉ ስማቸውን ይዘው እከሌ እኮ እንዲህ ነው ስራቸውን ተጠቅመው በእኔ ወንድም ስራ የማህበር ያ ድርጅት አድጎ ሳለ ግን ሊተውት አልፈለጉም። በቃ ይበጠብጡታል ማለት ነው። ሰዎች ደግሞ የሚገርመኝ ነገር ላይቭ ሲገባ የሚሰጠው ኮሜንት
ራስህን አላጠፋህም ወይ እስከዛሬ? መንፈሳዊ ማህበር ውስጥ ያለ አባል ራስህን አላጠፋህም ወይ ብሎ ኮሜንት ሲያደርግ በጣም ብዙ ነው። በጣም የብልግና አይነት ስድብ የሚሳደቡ አሉ። የአልጋ ቤት ጨዋታቸውን ያን ርኩሰታቸውን አመጣው እዚህ የሚረጩ ሰዎች አሉ። እንዲህ አይነት ሰዎች ያሉበት ማህበር ነው። ከዛ ነው የወጣው ወንድማችን። እኔ አደንቀዋለሁ። ሰው በማይመቸው ቦታ ላይ መኖር የለበትም። ኖርማሊ ከወጣ በኋላ ከተዋቸው በኋላ ግን ቢተውት ምን አለ? ጥያቄ ያ ነው። ለምንድነው ሰዎች ብዙ ጊዜ በተለያየ ህይወት አጋጣሚ ላይ በስራ ቦታ ላይ ሊሆን ይችላል፣ በማህበር ሊሆን ይችላል፣ በአካባቢ ሊሆን ይችላል፣ ከሰዎች ጋር የሆነ አለመግባባት ሲገጥማችሁ፣ የሐሳብ አለመመጣጠን ሲገጥማችሁ ሰዎች ሐሳቡን ሳይሆን እናንተን ተፈጥሯችሁን ለመተቸት ይሮጡና ምንድነው ስትተዋቸው